10 ሴት ማማለያ መንገዶች ጠብ ተደርጎ ተበልቷል። አማንና በቃ ዛሬ በቃ ገባኝ አረጋን እኔ አነባለሁ የሚበላው ነው ይላል። ወንጀለኛ ልባ ባንቺ ኤክሰስ የሚገርም በቃ የሆነ ሰርፕራይዝ አላችሁ እመቤቴን። ኦኬ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ። ጃኒ ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። ኦ ማይ ጋድ ሰምታችኋል። አዶናይና ጃኒ አልተለያዩ ቀለበት ጥንቅ ስርስር አብሬሎ ልቤ እንደመረበሽ ዓለም እንደመናፈቅ ከፊቴ ላይ ሳታ ወርቂ እንዴ ማታ የምትመጣብኝ ቢምቢ የኔ ስልክ ብቻ ነው ግን ጅልጅሉን የሚያመጣብኝ ወይስ ምንድነው? ይሄን ፌስታል በፈርፈር የሆነ ድምጽ ይዘሽ ምን አድርጉ ነው የምትይኝ? ለነገሩ አንቺ ምንም አላረግሽም። እኔ ነኝ አካል ጉዳተኛ ጥቅል ከቴሌ ገዝቼ መጫወቻ ነው። That one there was a violation. Personally, I wouldn't have it. አባ ወይማ እንትን ነው የሚያስጨውሽ። ወደ ምን ነው ያበቀው? ያምሻል ለሴትዮ እርጉዝ አይደለሽ እንዴ? መቼ ነው ያስረገዝከኝ? እንዴ እኔ እንዴት አላውቅም? ዲፕሬሽን የትም ተወለድ ቸግሮሃል። ቸግረናል ወገን ጀለሴና ነን። ዶንኪ አያ እሺ ሺፕ በግ እሺ እራት ምስር ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኝ። እንደ ኢትዮጵያ ማለት ነው ተሰርቶ ማያቅ ስታይል ነው የምሰራው። እንዴት አይሻት ስታይላችን? ስታይሉ ያበደ ነው። አይ አብሬሽ ሰላም ጤና ይስጥልኝ ውድ የአብሬሌች ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ ነኝ። እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ ትምህርት ጤንነት እንዴት ይዟችኋል? ያ ሁሌም እንደምላችሁ በያላችሁበት አሪፍና ቀና ነገር እንዲገጥማችሁ ተመኘውላችሁ። ዛሬም እንደተለመደው እናንተን ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ሰብስበዋል። እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ ጮታለን፣ አስተያየት መስጠት ያሉብን ነገሮች ላይም አስተያየት እንሰጣለን። የእናንተም አስተያየት እንዳይለየን ወቅታዊ ጉዳዮችንም እናወራለን። ብዙ የሚወሩ ጉዳዮች አሉ። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ማድረጋችሁን እንዳትረሱ። ላይክ ማታረጉ ሰዎች አሁኑኑ ላይክ አድርጉ። ላይክ ማድረጋችሁ ቪዲዮ ቢሶ ጋር እንዲደርስ ይረዳኛል። የዩቲዩብ አልጎሪዝም እንደዛ ነው የሚሰራውና ላይክ ማድረጋችሁ ብዙ ሰው ጋር እንዲደርስ ስለሚረዳኝ አትርሱቱላችሁ። ላይክ አድርጉ። እንዲሁም ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። እንዲሁም 400 ሺህ ልንገባ ስለሆነ ሰብስክራይብ ያላረጋችሁ በደም ሰብስክራይብ አድርጉ። ፕሮግራማችንን ከመጀመራችን በፊት ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 466 ኮሜንት አለ። እስቲ ማን ነው አሸናፊው? ዳዊት ዴቭ እቴጌ ብሏል። በትክክል ተመልሷል። ዴቭ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? የአማርኛ ቢቦዮች ናቸው፣ ብሬክ ዳንሲንግ ሰዎች ናቸው እና ዳንሳቸው ትንሽ ግራ ሊያጋባ ስለሚችል በአማርኛ ተረጉምላችኋለሁ ማለት ነው። እሺ ዳንስ ትርጉም መጣውልህ እኔ መጣው አንተ ተነስ ምን አባ ያጋድማል ተነስ። እሺ ጭንቅላትን አንስቼ በካልቾ አራበኝም እኔ ማርያምን አራበኝ። እሺ ቆይ ላሳይ ቆይ ተረጋጉ። ይሄን ምንድነው የፈለከው? ና አንተኛው ና ሂድ አልሆነ። እሺ በቃ እሺ ተውት። እሺ ዳንስ ትርጉም ሌላ ታሪክ። እሺ አራበኝም እኔ አንተ ምንድነው ቅድም ያልከኝ? አራበኝም እኔ አልሆነ። እሺ ይማሉንም ቹቹ ነኝ። እሺ ሁልሽም እዚህ ጋር ዝም ብለሽ እሺ አራበኝም እኔ ማርያምን አራበኝ። አንተ ጋለሞታና ዞር ቤ ቹቹ ቆይ ላሳየው ነው። ይሄን የፈለኩት በቃ ቻው። ለማንኛውም ፎሎ እያደረጋችኋቸው የሚገርም ኮንቴንት ነው የሚለቁት። ፎሎ እያደረጋችኋቸው
ሰይፈ ተመታ ብለህ ዳንስ ተረጎምክልን። አረመኝም እኔ ተመችቶኛል። ሰይፈን በደንብ ፎሎ አድርጉት። ልጆቹንም ፎሎ ብታረጓቸው ለሰይፈ እንዲታረጉ ይረዳዋል። ኧረ ተው ለነገር ተቆራርጣል። सापटे ने है मार के यो अंडे करोड़ी यस संडे के डार के मार पे संडे या बड़ा बुखारी रहा मारे फांडे संडे पार के रे मार के संडे के और यू हां संडे की व्हाट इज दैट व्हाट इज फांड पे के मार के संडे व्हाट इज हेल्दी या पेपर इन फ्लोरिंग संडे स्पेशल इंग्रेडिएंट ये बम्बो हेल्दी ग्रासी नांडा संडे ग्रासी सॉप बना नो संडे ग्रास ऊपर मुच्चा रगो हेल्दी बॉडी हेल्दी नो बॉडी स्टोमक ही आगे संडे लेबानी स्टोमक ही नो हट पर किसी मार दे नो साथ लोग que no viste te taca कूलिंग सिस्टम है कूलिंग सिस्टम है हमारे हंड कूलिंग है आईसीयू में मारा के लोग look at it look at it very dangerous for you sorry huh olive oil finishing olive oil look at it and no sir oh no clean wash hande no understand clean another one for you special guest अरे वही नहीं फरकास कुटुंब हरे संडे खेड़ा हरे 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 for you very Sunday specially no cup what is cup what is no cup Sunday इपने संडे है हंडे हम 20 रुपये okay yeah hold okay thank you sir thank you goodbye thank you come again okay sir thank you ቄጤሞ ገባ ውስጥ ኧረ ፍርካሽ የተመታሰው መድኃኒዓለምን ትችላለህ። ፓርት 3 ተሰርቷል። ፓርት 4 ፓርት 5 እንፈልጋለን። ደቅ ነው ያረካችሁ። ደግሞ ቅድም የሆነ ዜና እያየሁ ነበረና በጣም ደርቴስት የዓለማችን ከተሞች ተብሎ ከ30ዎቹ 22 ህንድ ውስጥ ነው ያለው እና የምናያቸው ነገሮች ለካ እውነት ናቸው። ምን አለ ፍርካስ ሪያሊቲውን ዱቅ ምን አለ ፍርካስ አጠፋ። ከሰፈሩ እርጥብ ውጪ የማያውቅ ጀለስን ስትጋብዘው የኔ የመጣ በፕሮቮኖ ቺዝ ነው። በቼደር ቺዝ ማዘዝ ትችላላችሁ። አንድ ማቆ ቋንቋ የለም አሁን አይደል ነው የማጨናነቅ ያው ነገር ገብቶበታል። ትበላለህ በቃ ፕሮቮኖ አንደኛ የማትጫወት ነው ማትጫወት ተመቸኝ። ይሄ ሁሉ ቺዝ አይነት አለ። ዝም ብላ እንዴ እነዚህ ካፕሎች ወዴት ነው? እንድናወራ ፈልጋለሁ። ምንድን ነው የምናወራው? ሽማግሌ ድጋሚ እንድስልክልኝ ነው የምፈልገው። ምን? ደግመሽ ሽማግሌ እንድስልክልኝ እፈልጋለሁ። ተጋብተን እኮ ወልደናል እንዴ። አሁን ላይ የተላኩ ያሉትን ሽምግልናዎች አይታችኋል? ጥሎሽ ሳጥልልኝ አበባ በአይሱዚ አስጭነ ሳታመጣልኝ ዝም ብለህ እኮ አንተ በ1 ኪሎ ቶርታ እኮ ነው የወሰድከኝ። ስለዚህ ቀኑን አሳውቅሃለሁ። ደግመሽ ሽምግልና ትልክልኛለህ እንዴ? አረቋ እንዴ የአይሱዚ አበባ እኮ 2 ሚሊዮን ብር ነው እና እኔ 2 ሚሊዮን ብር ይበዛብኛል? 2 ሚሊዮን ነው
ቀለል አረግሽው። የሰሞኑ ሽምግልናማ አይወራም፣ ዝም ነው። አበባው ምናምን ሌላ ታሪክ፣ ጥሎሹ ምናምን ሌላ ታሪክ። አሁን ያገባናቸው ሚስቶቻችን ድጋሚ ሽማግሌ ላኩ ቢሉ ምን እንደምንሆን እዝጌሩ ነው የሚያውቀው። ማን ነው ምን የምታስተምሪው እናትሽ? የሴቶች ትልቁ አቅማቸው አንተ ቀኑ ሙሉ ስትገነባ የዋልከውን አሉታዊ ስሜት በቅጽበት ወደ አዎንታዊ የመቀየር ጥበባቸው። በሴቶች ስለ ሁሉንም ማለት አይደለም። እቺ አለች አይደል ሁሉን ትታ አንተን የመረጠችው ሕይወቷን፣ መልኳን፣ ወጣትነቷን ወደ ጎን ትታ እዚህ ዓለም ላይ ብቸኛ እድለኛ ወንድ እንደሆንክ እንዲሰማህ የምታደርገው እቺ የፈጣሪ ስጦታ የሆነችው ሚስት ነው ማወራ። በስንት ያገላለስ ትጠላለህ። እስቲ ለሚስቶቻችሁ ይሄን ቪዲዮ ሼር እያረጋችሁልን እና ጸዴ መልእክት ነው። ያው ባለቤቴም ታያዋለች ብዬ ተስፋ አረጋለሁ። ይሄን እናንተም ለባለቤቶቻችሁ ጋብዙልን። ከዚህ የበለጠ በቃ ጸዴ የሆነ በደንብ የሚገልጽ ቃላቶች የሉም ብዬ አስባለሁና ተመችቶኛል። በስንቴ ለመጀመሪያ ጊዜ የፌስቡክ ሚስትህን በአካል ስታገኛት? በጌታ በኢየሱስ ስም ማን ረነኝ በስልክ ብዙ ጊዜ ስናወራ ነበር እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ልሽ አንዴ ዘወሽ በእናትሽ ከበርጠሚስ የሚጠበቅ እንዴት ነው የምታስፈሪው? ማነች? ምን ብሪዚ ገርል ነች? በፌስቡክ አሁንም አለ እንዴ? እናታችሁ እስቲ ንገሩን ኮሜንት ላይ። 10 ሴት ማማለያ መንገዶች ጠብ ተደርጎ ተበልቷል። በቃ ዛሬ በቃ ገባኝ አረጋን እኔ አነባለሁ የሚበላው ሌላ አረጋ ደራን አረ ጨረሳት አንዳታለት አረጋን ደራን ማነበብ አይደለም የሚያነበው ሌላ ይሳካለት ሌላ። ሞከርን እኛ ሞከርን አልሆን አለነ። ሴዱሲንግ ዘ ሻይ ኪድ። ቅርታ መቀመጥ ይቻላል? ለምሩ መተማት ታናግረኝ። ከቅድም ጀምሮ የምታየኝን እኮ አውቀዋለሁ። ምን ጊዜ ሰላምታ እኮ ነው፣ ኖርማል ነው። ኧረ እኔ ራሱ አፈርኩ እዚህ ላዮሽ ምን ተው። የስልክን ካሜራ ብርታ እኮ የምታየኝን አውቀዋለሁ። ሌላው ቀስ ብሎ ይደርሳል። ለዛሬ ግን እንተዋወቅ። ማን ልበል? ይሳቅ። እኔን ታውቀኛለህ፣ እንገናኝ። እኔን ታውቀኛለህ። የዚህች ልጅ ቪዲዮዎች ከባድ ናቸው። ለማንኛውም ኮርስ ምናምን ላ ትሰጣለች መሰለኝ እንዴት ቺኮችን ፍለርት ማድረግ እንደምትችል ምናምን። እንዲህ ቢመጣብህ ማንነት ይፈልጋል የምር። እኔ አፍራለሁ። ለምሳሌ ድንቅ እሺ እንትና አባላለሁ ነው የምትለው እና ላጥላጥ አለችብን። ፍጥን እንደዚህ አይነት ቺክ ብትመጣባችሁ ምንድን ነው የሚሰማችሁ? እስቲ ኮመንት ላይ ሚ ኦን ማይ ናሽናል አይዲ ፎቶ ደግ ናሽናል አይዲ እንደውም እዚህ ጋር አለ። የታለ? በቃ አሰቡት። ይሄ መልክ የኔ ነው። የሚያስቅ ፎቶዎች እኮ ነው ያሉን። ማርያም የሆነ ተደቅኖብን የተነሳ ነው የሚመስለውና ማስተካከል እስኪጀመር እንዴት እንደጓጓው ማለት ሉሲ አርዲን መስለን ተነስተ እንደዚህ ይባላል። ቡና በስኳር ካቆንኩ በኋላ ፊቴ ላይ የመጣው አስገራሚ ለውጥ። ቡና ያለ ስኳር አሪፍ ነው። በጣም አስገራሚ ለውጥ። እኔን ብታይ ምን ልትሆን
እንዴት ነው ቡና ያለ ስኳር የሚጠጣው? የምር እኔ አልሆነልህ ብሎኛል። ድሮ አሴርም እዚህ ያለ እሱ በባዶ ነው የሚጠጣው። እንደውም እሱ በጨው የጠጣ ነበር የሚገርማችሁ ማለት ነው። እና በባዶ እንዴት ሊሆንልኝ አልቻለም። ብቻ ሌላ መርዝ ነው የሚለኝና ቡና ማለቱን ተወ በባዶ ስጠጣውና ቡና እንዲል በስኳር ነው የምንጠጣው። ለማንኛውም ግን የፌስ ለውጥሽ በጣም አስገርሞናል። አቤት ድምጽ ልቤ እንደመረበሽ ዓለም እንደመናፈቅ ከፊቴ ላይ ሳታ ወርቂ እንዴ ማታ የምትመጣብኝ ቢምቢ የኔ ስልክ ብቻ ነው ግን ጅልጅሉን የሚያመጣብኝ ወይስ ምንድነው? ይሄን ፌስታል በፈርፈር የሆነ ድምጽ ይዘሽ ምን አድርጉ ነው የምትይኝ? ለነገሩ አንቺ ምንም አላረግሽም። እኔ ነኝ የአካል ጉዳተኛ ጥቅል ከቴሌ ገዝቼ መጫወቻ የሆንኩት። አረ ኢሙ ደንበኞችን ሰብስብልን። ከየት ነው ፈተህ ወደ ቲክቶክ የለቀቅብን? ዲ ዳኒ ሮስቲዝ ባክ ትላለህ። የአካል ጉዳተኞች ጥቅል ነው የምገዛው። አንተ የተመታ ታለንቷን ተጠቀምበት። በእናትህ እንደ ኢትዮጵያ ማለት ነው ተሰርቶ የማያውቅ ስታይል ነው የምሰራው። እንዴት አይሻት? ስታይላችን ስታይሉ ያበደ ነው። ያበደ ነው። ፍልፍሉን በኃይል እየታደሰ አድርጎ ፈርሾ ሰርቶ ያበደ ነው ነው ምትሰናል። ፍልፍሉ በኃይል ጭራሽ የምንቸት እንቁላል እኮ ነው ያስመሰለ። አንተ ዝብዝብ ፍሌባ ቆራጭ ሲሆን አያስጠላም? እንደዚህ ቆዶ የተላጣችሁ እስኪመስል ድረስ ፈግፍገ ልጁን አስቴት ትጠይቃለህ። አንተ ግፈኛ ነህ። እናቴ የኔ ጌታ ጭራሽ የክሪስማስ ኳስን ያስመሰለ ምንም አያምርም። ማንኛውም ለጨዋታውን ያራዳል። ጃበደ ቁርጣን የቆረጠሽ ቆራጩንና የቆራጩን ቦታውን ብትነግረን አሪፍ ነበር። እንዳንዴ ተቆራጩስ እንዲቻላል እንዴ? ኖርማል ጸጉር ይዘገብተህ እዚህ ድረስ ምን ከፍሎ ነው እናት እንዴት ቆረጥክለት? ደግሞ ቀለም ይኩቺ ኮነች ጺሙ ግጥም ያለው እንደሚመቸኝ ምናምን ብለው ቀለም አስፏል። ማነው ቁርጥ የለም። ለማንኛውም የባሰው መጣ። ስልክ መንተፈስ ስትያዝ ነው ሌባ። ይሄ ልጅ ህይወቱን እንዳይኖር ስፖርቱን እንዳይሰራ መጽሐፉን እንዳያነብና አላማውን እንዳይኖር እዚህ ስልክ ላይ ተጽዕኖ አብዛኛውን እያጠፋ ይገኛል። ትኩረቱን እየገደለ ይገኛል። ለዛም ስልኩን ስላሰርኩበት ነው ሌባ ብትሉ ስልክ እየተጠቀምኩ ነው ወይስ አንተን እየተጠቀምኩ? ሞቲቬት ስንት ጊዜ አጠፋ በዚህ፣ ስንት ተሰናዳ በዚህ፣ ስንት ሰው ጎዳ በዚህ፣ ስንት ተጎዳ በዚህ። ወንድሜ እኔ ሳይሆን ሌባው ያንተ ስልክ ነው። አስተማሪ ነው። አይ ማን ይመች በጣም በቃ ሰዓት ስልክ ግን ቀንሱ። ለማንኛውም የስልክ ታይም ስክሪን ታይሞቻችሁን በጣም መቀነስ አለባችሁ። የምር ይሄ ሪል ነው። ቤዛ አቺ ቤዛ በዚህ ምሽት ወዴት ነው? ሜሪ ትገለኛለች። ሜሪ የለችም እኮ ምን አድርገሽ ነው? ነው ምንድን ነው? ቤዛ ነዳ ያልሰረቃችሁ ነው ይቅራችሁ ይስፋላችሁ ቤቶች። አይዞሽ ሂጂ በቃ ልሸኝሽ። እንደማለቃት አይ ቤዛ ያውቃሉ ሲስተራሞች። በጣም ከባዱ ነገር ከሰው እቃ ተውሳችሁ ምናምን ያ ሰውዬ ጋር ምንም ያልሆነ እናንተ እጅ ላይ ሲደርስ ይሁንች እዛው ጥፍ ስብር ምናምን ስትል አስባችሁታል? በቃ የሆነ ጦሰኛ ነው የምትሆኑት ማለት ነው። አስበው መኪና ከጓደኛ ተበድረ የሆነ ቦታ ልትሄድ ደርሰህ ስትመጣ ስፖኪው የለም። ምንድን ነው የምትለው? የሰሞኑ ፀሐይ ግን ልክ ነው አይደለም? ኤቭሪቲንግ በቃ ያቃጥላል። እቤት ብትውልም እቤቱም ይሞቃል ይወብቃል። በቃ ምን እንደሆነ አላውቅም። እኛ ጋር ብቻ አይደለም ዓለም ላይ ነው ብዙ ሰው እያማረረ ቪዲዮዎች ሰራ ይቻሉ። በዚህ ሰዓት በቃ ኖርማል ነፋሳማ የነበረ ሰዓት እኮ ነው። አሁን በቁምጣ እየዞርን ነው ምናምን ሲሉ ሰምቻለሁ። ያውም ለንደን ላይ ምናምን ለንደን ላይ አሰባችኋል? ቀንም ሙሉ የሚዘንብበት ሀገር ላይ
ግራ ገብቶታል። አየሩ ኑሮ እንዴት እያረገች ነው? ቆንጆ ነው በጣም ዲፕሬሽን ኑሮማ ማያረገን ነገር የለም። ሰሞኑን የቤታችን ሁኔታ አባ ወይዬ ምንድን ነው የሚያስጨውሽ? ሆዴ ምን ሆነ ያበጠው? ያምሻል ሴትዮ እርጉዝ አይደለሽ እንዴ? መቼ ነው ያስረገዝከኝ እንዴ? እኔ እንደታላቀ አሁን እንደማቆ ሁኔታው ነው ይሄ። ተካፈለለ እንደታደ ጨለናታ ይህ ኑሮማ ከሙቀቱ ጋር በዘንተናችንን ነው የሚወጣው። የትም ተወለድ ቸግሮሃል፣ የትም ተወለድ ብር የለህም፣ የትም ተወለድ መሄጃ አጥተሃል፣ የትም ተወለድ አሰንዳ ቦድግ ኢሪ ላስት ቪዲዮ ላይ ራሱ ማን ነው ናቲ ባርበር እና ጳውሎስ ዲለንን ዌልካም ሲሉት ብሎ የሰራው ቪዲዮ። የትም ተወለድ ግን በቃ ሳቢ ኑር ግን የለንም። ብርሽን የት ባንክ ነው የምታስቀምጪው ይለኛል። ከየት የተረፈኝም ብር እንዚህ ኢኮኖሚ ነው ነው የማስቀምጠው። ጠይቂልኝ። አንተ የት ነው የምታስቀምጠው? እንነጋገር። እሱ ሰው ማጅራት የሚያስመታ ጥያቄ አትጠይቁ። ንገሪልን። በዚህ ሰዓት የሚቆጠብ አለ ግን እኔ እንጃ፣ እኔ አላውቅም። የምሬን ነው የምላችሁ። ብዙ ሰው ግራ ገብቶታል እኮ እንዴ የት ነው የምታስቀምጪው? ባንክም ይመረጣል። አቀልዷ። 100 ብር ታሪፍ ታክሲ ላይ የምታውቀው ሰው ሲገባ ማስክ ትለብሳል። አላውቅም፣ አታውቅኝም። ከባድ ሆኗል፣ ላይፍ ከባድ ሆኗል። እና 100 ብር እንዴት ነው የሚከፈለው? ሁለት ሰው ምናምን የምታውቀው ቢገባ እየተሳሰብን ያ ሰውዬ መጠበቅ የለበትም። አንተም እንዲከፈልልህ አትጠብቅ። አይሻል ተማር ብለን ነበር የምንልከው። አባ ካው ምንድን ነው? ካው እሺ ዶንኪ አያ እሺ ሺፕ በግ እሺ እራት ምስር ትችላለህ። እሳት እራት በቃ ምስር ነው ያለው ነው። ኑሮ በዚሁ ከቀጠለ ታች ስክሪን ኧረ ተው አታሟርቱ እናንተ ደግሞ። የፈለግከውን ወጥ የመረጥከው ደረቅ እንጀራ ተው፣ ነፍሳቸው አይማርም። የውጭ ሀገር ኑሮ ውጭ ሀገር የሚኖሩ ሰዎች ብር እንዴት እንደሚያገኙ በአጭሩ አሳያችኋለሁ ማለት ነው። እንግዲህ እንደምታዩት ከጓሮ ወይም ደግሞ ከቤታቸው ፊት ለፊት ባለ ዛፍ ወይም ሰብል ወይም ደግሞ ቅጠላቅጠል በሉት ከዛ እየለመለሙ ነው የሚኖሩት። አንድ የሚሰሩት ነገር ቢኖር ዛፉን ውሃ ማጠጣት ነው። ከዛ በተረፈ ምንም አይሰሩም። እኔም እንደምታዩት ዛሬ እቺ ነገር ነገ ደግሞ ኢንሻአላህ ብዙ አገኛለሁ። ሰው እንዲህ ነው ይመስለዋ። እኛም የሚመስለን እንደዛ ነው። የሆነ ዛፍ ላይ ምናምን ሄዳችሁ እየቆረጣችሁ የምታመጡት ነው ይመስለን። በጣም ሰልችቶታል ማለት ነው። ላክልኝ የሚል ሰው በዝቷል። ጸዴ ቪዲዮ ነው የሰራው። ሽልማት በአካውንት አብዬል ቀረ። በአካውንት ሞደርናይዜሽን የተመታ ፕሩፍ ታደርጋለህ። ሄደህ ያስገብቻለሁ፣ ትመቸኛለህ፣ አድናቂ ነኝ። በቃ ሁሉም ዘፋኝም ሆነ ምናምን ኪውአር ኮድ ያዘጋጃል። ደግሞ ካሽ እየጠፋ ነው። ብዙ ሰው ካሽ ምናምን ስለማይዘውን ትራንስፈር ያደርግልሃል። ብቻ አሪፍ ጅማሮ ነው፣ ተመችቶኛል። በሽተኛ ተከራይ አሎ፣ የቤት ኪራይ ክፍል ምንድን? አንተ ወር አለፈው እኮ የቤት ኪራይ ክፍል ምንድን? ምን አባቱ ነው በእናታችሁ?
ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅር። ሰላም የለህም እንዴ? ያማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ። ግባ እናተኛ በእናትህ። ወዲህ ነው የሚሄደው። አለ ቤት ሊያክፍልም እኔ በርጣኝ ሀሳቦቹ ራሱ ከየት እንደሚመጡለት ግራ የሚገባኝ። የሀበሻ ኮመን ባህሪዎች ፓርት 5 የሀበሻ ኮመን ባህሪዎች ፓርት 5 የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው የሚመስለን። ትገባለህ፣ ቻናሎቹን ሰርች ታደርጋለህ፣ ድርድር ከ1 እስከ 5። ሁለተኛው ደግሞ የማይጠቅም የምንለው ዕቃ የለም። አሁን ይሄ ከቻፕ ዕቃ ነው አይደለ? ወፍ አይደለም፣ የሻይ ቅጠል ዕቃ ነው። የሚገርም የኦቾሎኒ ዕቃ አይተህ ውስጡ ጨው ሊሆን ይችላል ያለው። ሶስተኛ ደግሞ የሆነ ክፍያ ትራንስፈር ተደርጎልን ማየት እንፈልጋለን፣ ግን ሲያሳዩን ደግሞ ይደብረናል። የሆነ ዕቃ ስገዛ አካውንት ይነግርሃል ምናምን ሞላ አድርገህ ከከፈልክ በኋላ ስታሳየው ማየት ፈልጓል፣ ግን ስላሳየው ግግመ ደግሞ ስላሳየው ይደብረዋል። እንተማመን እንጂ አይነት ኢነርጂ ይሰጣል። በተለይ ራይድ ላይ ምናምን ስትከፍል እንደዚህ ነገር በጣም ኮመን። አራተኛው ዝናብ ከዘነበ ሁሉም ኤሌክትሮኒክስ መዘጋት አለበት። ቲቪ በለው፣ ስልክ በለው፣ ላፕቶፕ በለው መዘጋት አለበት። ለምን የልብስ ማሽን ለምን ስቶቭ አይሆንም? መብረቅ ይስባል፣ ዝጋው ትባላለህ፣ ዝግት መብረቅ ይስባል። እንደዛ ሰብቻ አላውቅም፣ ግን ያው እንደተለመደው መብራት ስለሚሄድ እንዳይቃጠልብህ ወይ ደግሞ ኦቨር ፓወር ሊመጣ ይችላል ምናምን ነገር። መብረቋ ግን ከባድ ነች። እናንተ የምትጨምሩት ሀሳብ ካለ የሀበሻ ኮመን ባህሪ ኮመንት ላይ ጻፉልን። ይከታናት በታክቻል። አረ ምንም ችግር የለም። ያው አልደበረሽ ማለት ነው። ዶንኪ ከኋላ ወይ የሚያዩሽ ያው ስለደበረሽን የደበረሽ ትመስላለሽ። ስለደበረሽ ትመስላለሽ። ሳቲ ተጫወቱበት ብሏል። ይህም ፒፕል ተጫወቱበት። እናንተን ድራማ ደግሞ ክላሲካሉ ሙዚቃዎች ሆነ እኮ ከባድ በቃ ተመስጣችሁ እንዳያልቅ የጓጓችሁ የምታያቸው ድራማዎች። ዳግም አርግዣለሁ። ምን አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንደረስኩ ብነግርህም አንተ ግን አልሰማም አልከኝ። ታዲያ ይሄ አንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄዴን ትቼ አልነካሽም ስትለኝ አንተ ለምን ቤት መምጣቴ ነው? ለምን መጣሽ? ለምን መጣሽ? አሁን አንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽኝ መጣሽ? እንጂ ዳግም ጥፋቱ እኮ አንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ ልጅ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሲቱት እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለቤትሽ ያሰጋሻል ብሎኛል። ውሸታም በይ። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታይሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። እንደና አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። አንተ እንደዚህ ታደርጋለህ? ያው ተዋናይ አይደለም። አይ ድራማ እናንተ ብቻ ቀጥቅጡልን፣ ልክ ልካቸውን አሳዩልን። ለሰላማችን፣ ለፍቅራችን፣ ለፊክሴላ በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ። በአንድ ሺህ ካሬ አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ። ያው ቁማር ከትንሽ ሲጀመር አሪፍ። አይ ለስሜም ለአቅሜም ጥሩ አይደለም። ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ። አዎ እሱ ልክ ነው። እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ? በልጅ ቁማርን ልንጮት ልትለኝ አይደለማ? ልጅ አይደለች አባቴ። ከዚህ በኋላ ጥግ ድረስ እንቀያይማለን። ልጄን ቀና ብለህ እንዳታያት። በሚስት እናድርገው። በሚስት ጥሩ ሀሳብ ነበር፣ ግን ያንተ ሚስት ወላልቃለቻ። የድሮ ላዳ መስላ። በሚስት ዙሪያ እናወራለን እንዴ? ያንተን እኮ በዙር ነው የሄዱብህ እንዳረሰ። በዙር ሄደውብህ። እኔም ስለማልፈልጋት ብዙ የሚያሳስበኝ ጉዳይ። በመሬት እንደማትበላ ታውቃለህ ቁማር። በሚስት ግን አውቀህ ትበላለህ። እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው። እኔ የምልህ ሚስት ዘመድ ገላባለች እንዴ? እንዴት? በ10 እኮ አስደበደብካት። እኔ እናንተ ግን ሀብታም ስንሆን አያምርብንም መሰለኝ። ወደ በፊቱ እንሂድ። ወደፊት ልመለስ ብል ብሬ ቢቃጠል አይ ኤልቻፖ በለኝ። እስቲ ማርያም በስመ አብ አንተ ተራሰው መስለኝ ነበር። ግን ጋይስ ይሄን ቪዲዮ እንደ ቀልድ አላየውም። እንደዚህ ይኖራል በአንድ ሺህ ካሬ ምናምን
ቁማር የሚጫወት ወክማ ያስደርጋላ 1000 ካሬድ ማለት ነው። እሺ በዚህ ሳምንት መነጋገሪያ ከሆኑ ጉዳዮች ውስጥ መካከል የአዶናይና የጃኒ ከዚህ በኋላ በፍቅር አብረን አንቀጥልም የሚሉ የሶሻል ሚዲያ ፖስቶቻቸው ነው። ከጥቂት ሰዓት በፊት አዶናይ በጣም ስለማከብራችሁና አሁን ያለውበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ በማለት በቲክቶክ ስቶሪው ላይ ይህንን መልእክት አስቀምጧል። ጃኒ ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። ወዳቸዋለሁ ፋም በማለት በቲክቶክ አካውንቷ ስቶሪ ላይ ይህንን መልእክት አጋርታለች። አና ጋይስ እንደሰማችሁት የሁለቱንም የሶሻል ሚዲያ መልእክት ይሄን ይመስላል። ነገር ግን በጣም ብዙ ሰው ይሄ ነገር እውነት አይደለም፣ ፌክ ነው፣ ፕራንክ ሊያረጉን ፈልገው ነው ምናምን እየተባለ ነው። ላስት ዲለን የመጣ ጊዜ ገርልፍሬንዴን አስተዋውቅሃለሁ ምናምን ስትመጣ ምናምን ብሎ በደንብ ነው ሞቅ አድርጎ ምንም እንዳልነበረ ያን ወቅት ላይ ምንም እንዳልነበረ ኢቨን ዲለንን ሲሸኙት ምናምን ራሱ አብሮ ነበረ ነው። ነገር ግን አሁን በኢሚዲየት እንደዚህ ሊፈጠር አይችልም። የጃኒ ደግሞ የሆነ ፖስት ነበር remember she said this last week it's a joke በቃ ብዙ ሰዎች ጆክ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። ይህን መልእክት ላስት ዊክ ተናግራ ነበር ላይቭ ላይ ማለት ነው። ነገሮቹን ሰው ኩክ እያረገው ነው በደንብ ማለት ነው። እና በሚቀጥሉ ሳምንት ውስጥ ሽምግልና ይላካል ሊጋቡ ነው ምናምን የሚል ነው ሩመሩ። ጥንቅ ስርስር ቤተሰብ ስርስር ሊጋቡ ነው ያወራውባችሁ ሳታረጓት አስረዝሙ ለአንድ ወር በኋላ ማሪ አጣሪ ነው ያጣረቁ ቀለበት ሊያደርግላት እንደነበረ በቀን ሲነገር ሰምተናል። አሁን ደግሞ ትላንትም አብረው ነበሩ፣ ጠዋትም አብረው ነበሩ። ውሸት እንደሆነ ደግሞ በጣም የውሸት ኢንፎርሜሽን እንደሆነ ወይም ደግሞ አቴንሽን እዚህ ጋር ለመወያየት ለማስጮህ የፈለጉበትን ሪዝን ነገርኳችሁ። አዶናይ 3 ቦታ ነው ስቶሪ ያደረገው፣ ጃኒ 1 ነው ስቶሪ ፖስት ያደረገችው። የውሸት ሲሆን ወሬው ነገር ይበዛባችኋል፣ የምትናገሩት ነገር ይበዛባችኋል እና ተለያይተናል ለማለት ማንም ያስገድደው። ለነበረን ቆይታ አመሰግናለሁ ደጋፊዎቼ። እንግዲህ በቃ ህይወት ይቀጥላል። እኔና ጨው ተለያይተናል አለቀ። ይሄ ሪል የሆነች ወሬ ማፍጻት በዛበት አዶናይ እኮ 3 ጻፈ ገስ አዱዬ እኛ ቂጣችንን በቴስታ ጣ አድርገን ጫማህን ሳናስውልቅ የማል ካልሲ አርገን የምንሰርቅ ሰዎችን እኛን ልታታለል ሚዲያ ላይ መጣ። ከባድ ሰው አላቅም። ብቻ በደንብ ኢንፎ ያላችሁ ሰዎች እስቲ ኮሜንት ላይ ቀና ነገር ቢሆን እንመርጣለን። ለማንኛውም እንዳፍሽ አድርግላቸው። አሜን አሜን። ጂም የከፈልከው ሊያልቅ 1 ቀን ሲቀረው ሁለቱም ሰራለ ሁሉንም ማሽን ተጠቅመውታል። በጣም ለብር ሟች ነህ አንተ ጀግና። እንዲህም አለ። ለማንኛውም አሁን ደግሞ ኢንዶሚያችን ደርሶልናል። አብረን እንቅመሰው። ካታሊና ኢንዶሚን ግርማይ ተመታ ተናስባልከኝ አንተ። ካታሊና ፋስት ወይ ነው ኢንዲ ያረገውና ማቹን ኢንዶሚን ሌላ ታሪክ። አንተ ተመታ ክሬቲቭ ብቻ ተመችቶኛል።
እዚህ አጋጣሚ ሴዶ ከሀገር ወጥቷል። ቱርክ ነኝ ምናምን ብሎ ለማንኛውም ታይላንድ ነው ያለው። በደንብ ታይ ምናምን እየሞካከረ ነው። በደንብ ነው ለዚህ ውድድር ህዝቡን ወክሎ ነው የሚደባደቡ። በነገራችን ላይ ለስፖርቱ እድገት ብሎ ነው የሚደባደቡ እንጂ መደባደብ አልፈለገም። ይቅር ጌችና የኢትዮጵያ ህዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው። ብቻ እቺ ማርኬቲንጋቸው ተመችቶኛል። ማለት በጣም በቃ ሰው ሃይፕ ሆኖ እንዲጠብቅ መጀመሪያ ቱርክ ነው የሄድኩት አለ እና ከዛ ደግሞ ታይላንድ ላይ ተገኝቷል። ብቻ በደንብ በፕሮፌሽናል ወይ ትሬኒንግ እየሰራ ነው። የሆኑ ልምዶችን ሰብስቦ ሊመጣ ነው። ለማንኛውም ያበደ የሚሜ ነው የምናየው። የ8 ሰዓት እንቅልፍ ብተኛ፣ የ13 ሰዓት እንቅልፍ ብተኛ፣ የ1 ሰዓት እንቅልፍ ብተኛ ስነሳ ደግሞ ነው የምነሳው። እኔ ውስጤ ሽክሙ የሚሰራ ይኑር የቀን ሰራተኛ ይኑር እማቆ ነገር የለም። እቺ ነገር ሁላችንም ጋር ነው ያለችው። ለማንኛውም የምን እጥረት እንደሆነ ግን ይጣራል። ቫይታሚን ዲ ምናምን ሲባል ሰምቼ አውቃለሁ። እንዴ በቃ ነፍ ሰዓት በቃ ረጅም ሰዓት ልተኛ ዛሬ ስራ የለኝም ምናምን ብላችሁ ለጥ ብላችሁ ስትሉ ደከም ይላችኋል። ድጌ ተነስታችሁ ብትተኙ ራሱ ደስ ይላችኋል። ተጣቡባችሁ ቢዚ ሆናችሁ ደግሞ ናፕ ነገር አድርገህ ምስተነሳ ድካም ነው። ምንድነው? እስቲ የምታውቁ ሰዎች ኮመንት ላይ በደንብ አብራሩልን። የቫይታሚን ዲ እጥረት ነው ሲባል ሰምቼ አውቃለሁ። እስቲ የምታውቁ ሰዎች ኮመንት ላይ። ሽክሙ ግን ተመችቶኛል። ሽክሙ የሚሰራ ሰው አለ ወይ? አንደኛ ሰላምታ የሚያበዛው የሰፈር ሰው ቢላይክ እኔ ሳገሬ ናገሬ ድንበር ይዞት ወጣ። እንደዚህ አይነት ሰላምታ ይቅርብን። ምንድን ነው ይባሉ? ይሄ ደግሞ በጣም ሰላምታ አርጎ ነው የሚወደው። እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ። ሲለቆስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። ኳታስ ደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች። አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፈታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንደምታውቅ። አይ የኔ አንተን ካየው ይበቃል። አንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው ይሰራል። መጣ እኔ አንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ገርሽ በዚህ ሜትራም ከዚህ በኋላ ሌላ ሰው አለቀ። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ? ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገለል ያለሽ ነው ጂጓ ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። ተቀባበልሽ አንቺ ፕሮ እኛ ማጨብጨብ ብቻ እሳት አይደክሙም። በቃ የለውም እኮ ላላላላ እኔ
ትችላለህ። ሁሌ እንደምለው ትችላለህ። ሁሌ ወላጅ የሚያመጣው ተማሪ አይ ጋሽ ቃንቄ በዚህ ልጅ ምክንያት ትምህርት ቤት እየተመላለሱ የትምህርት ቤቱ ሰራተኛ እኮ ነው የሚመስሉት። ደሞዝ እንዳይጠይቁ ነው የምፈራው። አረ ይበለኝ ያኔ በ30 ብር መድኃኒት መገላገል እየቻልኩ ይወለድ ብዬ ነው አሁን ፍዳይን የምበለው። ይበል አይዞት ጋሼ ከዛሬ ጀምሮ ልንገላግሉት ነው ልናባረርሉት ነው የጠራነው። እኛም ልናስወርደው ነው የኛ ልጅ አይደለም። ለምንድን ነው የምታባረሩት? አንተ ምን አባርገህ ነው አንተ ልጅ? አዳምጠኝ አባዬ ምንም አላደረኩም። ይኸውልህ አርሲ ዋንጫ በላ አይደል? እሱን ሴሌብሬት ለማድረግ በቃ ዋንጫ ስናጣ ግቢ ውስጥ አጭር ሆኖ ጆሮ ትላልቅ የሆነውን አስተማሪ እንደ ዋንጫ ጆሮን ይዤ ብድግ አደረገ። ከዛ ወያላው ዝም እያልኩ ስጨፍር በቃ አባረራለሁ። በተሰቀለው አጋሽ ቃንቄ ገና ምን ሰምተው ነው ስለዚህ ልጅ በዚህ የሚደመሙት? የ65 ዓመት ጽዳታችንን እኮ የአርሰናል የወጌሻ ክፍል ኃላፊን ትመስያለሽ ብለው ሽኮኮ ብለው ወደ ላይ ሲያነጧት እኮ ዲስካቸው ይኸው ተንሸራቷል። አረ ውሸት ድሩም የተንሸራተተ አይደለም አባዬ። የዛሬ ዓመት እኮ እዛ ቁማር ተፋጥሮ ባገባ ሲጫወቱ እኮ ነው ታክል ሲወርድ የተንሸራተተባት። ይሄን አጋጣሚ ተጠቅመው እኮ የአዲስ ዲስክ ሊያስከፍሉኝ ፈልገው ነው። የ60 ምናምን ዓመቷ ሴትዮ ተፋጥሮ ባገባ ቁማር እየተጫወተች ታክል ወረደችና ዲስኳ ተንሸራተተ። ወይ ቀልድ። በዚህ ተደንቀው ብቻ እንደውን ጋሽ ቃንቄ ይኸውልህ ልጆች ማለት ነው አንድ ቀን ኤአይ ማለት ምን ማለት ነው ብሎ አስተማሪው ሲጠይቀው ተንትነው ሲለው ኤአይ ማለት አርሰናል ኢጆሌ ማለት ነው ብሎ መልሶለት አስተካክል ሲባል አርሰናል ኢንደጌሱ ያለ ልጅ ነው። አንጀዝባ ልጅ ይኸውልህ ኤአይ ማለት አያና ኢብሳ ማለት ነው። የድሮ የስራ ባልደረባ ያላልኩም የምነግረንም አሰማኝም ማለት ነው። እንደኔ አዋቂ እንድትሆንልኝ ትምህርት ቤት ልካለሁ። አንተ እኔ የምናገረውን እንኳን አትሰማም። አባሩልኝ እባካችሁ አባሩ። እውቀት እንዴት የነገሰበት ቤተሰብ ነው ስታስቀኑ። የእውነት እናንተ ራሱ ኤአይ ማለት ናችሁ የእውነት። እንግዲህ በቃ አንዴ ወረቀት እንስጦትና አንብበው ይፈርሙልንና አባኮትን ይሄ ልጅ እናሰናብተው። አባኮትን እዚህ ወረቀት ላይ ይፈርሙልን። አምጣው እፈርመዋለሁ እንዴ። አይ እስክሪብቶን አምጣው እባክህ ዝም ብዬ ልፈርመው። ይሄው እንዴ ግን አንብበው ይፈርሙት ሳያነቡ እንዳይፈርሙ አደራው። አይ እኔ ብሪቲሽ እንግሊሽ ነው ማንበብ የምችለው እናንተ ደግሞ በአሜሪካን እንግሊሽ ነው የጻፋችሁት። እንግዲህ ያው ግድ የለም ይሄ ልጅ የትምህርት ቤት ብቻ ይጠይቀኝ እንጂ እፈርመዋለሁ። ይሄው እንካ ወሰዱት። ውጣልኝ ናውጣ ፈረሙት። እሺ አይ እውቀት የተሰነገበት ቤተሰብ ስንግ ይላል። አባትዬው ከልጁ የባሰ ነው። የአርሴ ነገርማ አይወራ። ነገ ደግሞ ለዋንጫ እንጠብቃለን። አርሴን ነው የምንደግፈው። ለማንኛውም እንግሊዝ ኃያልነቷ እንድታሰኝ ይፈልጋል የእንግሊዝ ፕሪሚየር ሊግ። ወደ አብሬል ኤችዲ ቤተሰቦች ዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። አስተያየት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም እነዚህን ሁለት ቪዲዮዎች ካላያችኋቸው ጋብዣችኋለሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።